በቃ ከሁሉም በላይ ደግሞ እኛ የሚያጓጓን ደግሞ በላይ በሰማይ ደግሞ ትልቅ ሰርግ የሚጠብቀን ሰዎች ነን። በቃ ትልቅ ሰርግ ይጠብቀናል ማለት ነው። የበጉ ሰርግ ይጠብቀናል እኛ ሁላችንም ማለት ነውና መንገዳቸው በደም የታጠበ ይሁን። ባረክናቸው እግዚአብሔር ሆይ፣ አይኖቻቸው ይከፈቱ እግዚአብሔር ሆይ፣ በፍሬ ባርካቸው፣ በልጆች ባርካቸው እግዚአብሔር ሆይ። ማህፀናቸው የተባረከ ይሁን። አንተን እግዚአብሔር የሚያስደስት የሚያገለግሉ እግዚአብሔር የካህን ቤት አድርገው የምታዝበት ቤት ጌታ ሆይ፣ የምታዝበት ሂዱ ግቡ የምትልበት ቤት ይሁን። እግዚአብሔርም ሐናን አሰባት እንደሚል በጌታ በኢየሱስ ክርስቶስ ስም ይሄ ቀን የምትታሰቡበት ጥያቄያችሁ የሚመለስበት ቀን በኢየሱስ ክርስቶስ ስም ይሁንላችሁ። እግዚአብሔር እኮ እንዲያደረገልኝ ብላችሁ ከዚህ ቀንና ከዚህ ወራት ከዚህ ዓመት በኋላ እግዚአብሔርን የምታከብሩበት ዓመትና ወራት እንዲሆንላችሁ በጌታ በኢየሱስ ስም እጸልያለሁ። በኢየሱስ ክርስቶስ ስም ስለ አንቺ ዛሬ መዝገብ እንዲገላበጥ፣ ስለ አንተ ዛሬ መዝገብ እንዲገላበጥ፣ እግዚአብሔር ደስ እንዲያሰኛችሁ፣ እግዚአብሔር መልካምን እንዲያደርግላችሁ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ያልወለዳችሁ እግዚአብሔር ማህፀናችሁን ይክፈትላችሁ። በኢየሱስ ስም ልጆች የሌላችሁ እግዚአብሔር በልጆች ይባርካችሁ። ትዳር የሌላችሁ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በትዳር ይባርካችሁ። መሀል አዲስ አበባ ላይ መኖር በዚህ ልክ ቀሎ አያውቅ። ለኑሮና ለኢንቨስትመንት ተመራጭ በሆነችው መሀል ቡልጋሪያ ላይ ከፍተኛ የዋጋ ቅናሽ የተደረገባቸውና የግንባታ ሂደታቸው 75% የደረሱ ቤቶችን በካሬ በ82,000 ብር ብቻ ለ5 ቀን በሚቆይ ቅናሽ እየተሸጡ ይገኛሉ። ባለ 1 መኝታ 67 ካሬ 5,500,000 ብር ሙሉ ክፍያ፣ 2,700,000 ብር ቅድመ ክፍያ፣ ባለ 3 መኝታ 126 ካሬ 10,300,000 ብር ሙሉ ክፍያ፣ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 150 ካሬ 12,300,000 ብር ሙሉ ክፍያ፣ 1,200,000 ብር ቅድመ ክፍያ ብቻ እየተሸጡ ይገኛሉ። ይህ የዋጋ ቅናሽ የሚቆየው ለተከታታይ ለ5 ቀናት ብቻ ስለሆነ የዚህ ታሪካዊ ድል ተጠቃሚ ለመሆን በ0911 89 81 65 ይደውሉ። መልካም እድል። ፓስተር የሁሉ ጊዜ የመጣ ሶሻል ሚዲያ ላይ አንድ እንሁን በቃ ስለ አካል የሚናገረው በላይ በሰማይ የበጉ ሰርግ ስለሚጠብቀን የምንጠብቀው ሙሽራችን የምንጓጓለት የምንናፍቀው ተስፋችን ናፍቆታችን ኢየሱስን ፊት ለፊት የምናይበት የሚጠብቀን ትልቅ የበጉ ሰርግ አለ። ያ ነው የኛ ፍላጎት፣ ያ ነው የኛ ናፍቆት፣ ያ ነው የኔና የናንተ ዴስቲኒ። ራዕይ መጽሐፍ ላይ እንደሚናገር እነዚህ ልብሶቻቸውን በበጉ ደም አጥበው ይላል። ስለዚህ ክብር ለኢየሱስ ይሁን። ከታላቁ መከራ መጥተን በበጉ ደም አጥበን ኢየሱስን ፊት ለፊት እናየዋለንና ያ ያጓጓናል። በምድር ስንኖር ደግሞ እግዚአብሔር መልካም አድርጎልኛል። ጌታዬን አመስግኑልኝ። ኢየሱስ ብለን እንደጀመርን ኢየሱስ ብለን እንጨርሳለን። ፓስተርዬ በጣም ወዳለው። ሌላው ሰርፕራይዝ ደግሞ ነገ ማለት ነው ተመልሼ እመጣለሁ። ነገ ደግሞ ግራጁዌሽን ነው ማለት ነው። አማን ጌታ ካሰሽ። ክብር ለኢየሱስ ይሁን። ዋው ነርሲንግ አይደለ? የሄልዝ ኤንድ ሶሻል ኬር መጀመሪያ ዲግሪ ማለት ነው። አክቹአሊ በሄልዝ ኤንድ ሶሻል ኬር ሳይሆን በሄልዝ ኤንድ ሶሻል ኬር መጀመሪያ ዲግሪ፣ ሌላም ዲግሪ አለኝ። ይሄ ሁለተኛ ዲግሪ ማለት ነው። እና ጌታ ካሳይ ነገራ ጌታ ዳስ ዋይ ከኢትዮጵያ ቶሎ ይመጣል። ክብር ለኢየሱስ ይሁን። እንኳን ደስ አለሽ። በጣም ደስ ብሎ ዋው አገጋውኒ ለብሼ ነው ማለት yes እንጠብቅሻለን። ዋው ዋው በእውነት ቅዱሳን አሜን። አንዳንዴ እንትና አይደለም ጌታ ከረዳኝ አንድ ነገር ማስመሰል አልወድምና በእውነት ውቤ እዚህ ሚዲያ ላይ ካሉት መጀመሪያ ጸሎትን ከጀመሩ ሰዎች ቀዳሚ ናት። እውነት አሮን ነው ስንቶቻችሁ የምታውቋት ከሆነ አላውቅም። በሯን ዘግታ ትዝ ይለኛል እነ መሲ ነበሩች፣ አፖስትል መሲ ብዙ ልጆች ነበሩና የዛሬ 5 ዓመት በጣም በጸሎት ትተጋ ነበርና አታቆምም። የዛኔ በጣም ከባድ ዱላ ነበረ እና በጣም በእውነት we proud of you። እግዚአብሔር እንደሚክስ እንደሚባርክ ባንቺ አይተናል። እንኳን ደስ አለሽ በዚህ ትጋት እዚህ ጋር ሚዲያ ላይ እያገለገልሽ አጥቢያ ቤተክርስቲያን ላይ ደግሞ ወጣቶችን እያገለገልሽ at the same time ደግሞ ትምህርትሽን እየተማርሽ እንደሚቻል አሳይተሽናል እና
እግዚአብሔር ይባርክሽ። አም ፕራውድ ኦፍ ዩ በእውነት አም ፕራውድ ኦፍ ዩ። ሌላው በጣም ሊተኮርበት የሚገባው ቸርችን ሶሪ ማለትሽ ጤነኛ ነው። የምናሳድጋቸውን ትውልድ እንታደጋለን ማለት ነው አይደለ? ወጣቶች እንታደጋለን እና አም ሶ ሃፒ ፎር ዩ። በጣም የምትሏት ነገር ኩካዬ ቃልዬ ልጥራላችሁ አይደል? የሚመጣ ከሆነ በዛው አንድ እና ላላገቡ ደግሞ ትጸልያለች፣ ጌታ ይረዳታልና ትጸልያለች። ሞገስ ያ ግድ ነው። ያ የተፈወሰ መፈወስማ አለበት እና ጌታ አይደለ ነፃ ያወጣ ነው ነፃ የሚያወጣው። ክብር ለኢየሱስ ይሁን። እንዴት ስለ ትዳር ሳስተምር ዘሎ ነው የሚወጣው ዘሎ እና የዛን ቀን አረሳው እና እህታችን ነበረች ቢል ገዝታለው አርፈ ቁጭ። ጌታ በዚህ በእውነት ውብዬ ትጸልይላቸዋለሽ ከመጣ ደስ ይለኛል። ደግሞ ላላገቡ እንዲያገቡ ትጸልያለሽ። አምናለሁ በኢየሱስ ስም ጌታ መልካም እንደሚያደርግ። Yes, here we go. መጣለች። Here we go. ብሩክዬ ካሜራህን ክፈት። ፓስተርዬ እንዴት ነህ? ያለኝ ጌታ ይመስገን። አሜን አሜን። እኔ ጋር መብራት የለም ጨለማ ነው። በእውነት ካሜራ ብከፍትም አይታይም። ጥርስህን ግን ማየት እንችላለን። ግድ የለም። እሺ ልሞክር። ጨለማ ነው ወይ ነገር ለማብራት እሞክራለሁኝ። እሺ እኔ ስጠራ እኮ ዲ ቤት አለ እንደ ብዬ ነው ሮጬ የመጣ። አይ ጥሩ አገባብ ነው የገባው። ግድ የለም። አሁንማ ዊን አደረክ እኮ ጌታ ከዲ ቤት አወጣ። ሰላም ብያለሁ ሁላችሁንም። ፓስተርዬ፣ ፓስተር ኮኪ፣ ቃልዬ፣ ሄርሞን፣ ቤዛ፣ አማኑ፣ ስዩብ፣ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። እወዳችኋለሁ። እኔ ሁሌም ክርስቲያን በመሆኔ በጣም እጅግ በጣም ነው የምኮራው። ምክንያቱም ከጨለማው ዓለም ነው የመጣሁት፣ ከሞት አምልጬ ነው የመጣሁት እና እዚህ ወደ ክርስትና ከመጣሁ በኋላ የሚጣፍጥ ህይወት እየኖርኩ ነው ያለሁት ከኢየሱስ ጋርና እጅግ በጣም ነው የምኮራው ክርስቲያን በመሆኔ። የምሬን ነው የምላችሁ። ለመዳን ሲታገል የነበረ ሰው፣ ለመዳን ብዙ ዋጋ ሲከፍል የነበረ ሰው እንዲሁ በነፃ ክርስቶስ በሰራው ትልቅ የመስቀል ስራ ሲያርፍ በጣም እጅግ መታደል ነውና ሁሌ ክርስቲያን በመሆኔ እኮራለሁ። እና ክርስቲያኖችም ደግሞ ስለ ክርስቲያኖች መጥፎ ነገር ሲነገር ደስ አይለኝም። ምክንያቱም በዚህ ዓለም ላይ የምንኖር እንቁዎች ነን። ሰማይ የሚያቀን የሰማይ ዜጋ ኢየሱስ የሚባል መታወቂያ ያለን በዚህ ምድር ላይ የምንኖር እንቁዎች ነን እና ስለ ክርስቲያንና ስለ ብልቶቹ ክፉ ነገር ሲባል መስማት ደስ አይለኝም። ያው ምክንያቱም እህት ወንድሞች ስለሆን ማለት ነው። ደስ ብሎኛል ስላገኘኋችሁ ፓስተርዬ። በጣም ልጃችንም ስለወሰድክ ደስ ብሎናል። ትልቁ የመጣህበት ዓላማ ለሱ ነው። የኢየሱስ መሆንህ ብቻ አይደለም፣ ጌታ ደግሞ ስለባረከ በጣም ነው የምወድህ። ሰው አክባሪነትህን አውቃለሁ። የእውነት በጣም ነው ደስ ያለኝ እና ሳይ ከውቢ ጋራ ደግሞ ጌታ ይህንን ስል እንጸልይላቸዋለን። እውነት እንጸልይላቸዋለን። በቅዱሳን ጸሎት በጣም ነው ማምነው። ከጎናችሁንን ጌታ ትጋታቸውን አይተዋል። ደግሞ የእውነት ጌታ ያቅበት የለ ማንን ከማን ጋር ማገናኘት እንዳለበት ጌታ ያውቃል። እና አምሶ ሃፒ በጣም ሁላችን እዚህ 800 ሰዎች አለ። ኮንግራጁሌሽን ልንላችሁ ልንባርካችሁ፣ ምልክት እንድትሆኑ መድኃኒት እንድትሆኑ ክብር ሁሉ ለኢየሱስ ይሁን። ለዚህ እንጸልያለን። ለሚፈርስ ቤት ለሚወድቅ ቤት እግዚአብሔር እናንተን ምልክት እንዲያደርጋችሁ in the mighty name of Jesus አብሮ ማገልገል እንደሚቻል እግዚአብሔር
ሰው እንደማይጥል አገልግሎ እንደማይወድቅ ሰው በእናንተ አይተናል። እና ኩካዬ የምትይው ነገር ካለ ቀጥይ ቃልዬ። ቃልዬን ላስቀድመው እንግዲህ ሲኒየር ስለሆነ እስቲ ቃልዬ ቀደም። እሺ በጣም ደስ ብሎኛል። ውብዬ ጋር እንግዲህ በአንድም በሌላ መንገድ በጣም ተራርቀናል መሰለኝ፣ ተገናኝተን አናውቅም። በአጋጣሚ አዲስ አበባ መታ ትንሽ አላገኘኋትም፣ ግን እውነት ለመናገር ብዙ ሰው እያገኘው አይደለም። ትንሽ በአንዳንድ ነገር ተወጣጥሬ ነበር። አሁን ያለበት ሁኔታ ትንሽ ብዙ ሰው እያገኘሁበት ያለበት ሰዓት ካለመሆኑ ጋር ተያይዞ ነው። ብሩኬ ጋር ደውዬ ነበር፣ ያው ብሩኬ ስልክ ስላላነሳ። ኤንዌይስ ምንድን ነው በጣም ውብዬን ከምር ማለት ነው በጣም ነው መወዳት። አገልግሎትን የቲክቶክ አገልግሎት እንደመጣው የቲክቶክ አገልግሎትን እንድወድ ያደረገችኝ አንዷ ውብዬ ናት። ለመጀመሪያም ጊዜ እሷ ጋር ገብቼ አገልግሎት ተከታታይ ትምህርት የሰጠሁት እኔ ውብዬ ጋር ነው ትምህርት የሰጠሁት ማለት ነው። እና ሰዎች በጣም በዛ የሰጡኝ ፊድባክ እኔ እንድቀጥል አድርጎኛል። ብሩኬ ደግሞ ተከራካሪ የነበረ ሰው ነው። ወገቡን ገትሮ ለእናት ኦርቶዶክስ አቋም ይዞ የሚከራከር የነበረ ሰው እዚሁ ቲክቶክ ላይ በነበረ ተጽዕኖ ወደ ጌታ የመጣ ወንድም ነው። ሁል ጊዜ ግን የሚገርመኝ በተለይ እስካቶሎጂ ሲያስተምር እኔ ብሩኬን ቁጭ ብዬ ብዙ ጊዜ ሰምቸዋለሁ። በምን ያህል ጊዜ እነዚህን እውቀት አኳየር አደረገ ብዬ በጣም መቼ እና እንዴት የሚል ጥያቄ የሚፈጠርብኝ በእግዚአብሔር ጸጋ ፈጣን የሆነ የእግዚአብሔር ቃልና የእግዚአብሔር ጸጋ ሽግግር ያሳየ ወንድም ብሩኬ ነው። እና ውብዬ ልክ ቅድም እንደመሰከረችው በቅርቡ በጣም እንደምታገባ እግዚአብሔር እሷን እንደሚባርካት በጣም በእምነት መንፈስ ተነግራኝ ነበረ። እና እግዚአብሔር በአንቺ እምነት ውስጥ ታማኝ ስለሆነ ባይዘወይ እኔ ሁለት ነገር ተሰምቶኛል። አንደኛ እግዚአብሔር በአንቺ እምነት ውስጥ ምን ያህል ታማኝ እንደሆነ አይቻል። እግዚአብሔር የሚታመኑትን ፊት እንደማያሳፍር ማሳያ ነሽ እና እንኳን ደስ አለሽ ማለት ተፈልጋለሁ። ሁለተኛ ደግሞ በጣም የምደነቅበት ነገር ምንድን ነው? በጣም የምደነቅበት ነገር ትጋትሽ እና በተፈጥሮ የሴት ጉልበት ያለሽ አይመስልም። ይቺ ልጅ ስትታይ በቃ እንደ ሴት ስታገለግል እንደ ወንድ ነው ብያታለሁ ለዋይፋ እንዲመስልና ትጋትሽ በጣም ዳተኞችን ይኮንናልና ይሄ ደግሞ ዝም ብሎ አይመጣም። ለጌታ ካለሽ ፍቅር እንደሆነ አስባለሁ። እና ጌታ ከክርስቶስ ጋር በነገር ሁሉ እኛን ለመባረክ ታማኝ ነው እና የተሰማሽ ስሜት የተሰማሽ ጥልቅ ደስታ ተካፋይ ነኝ። ከውስጥ ቴክስት አስቀምጬልሻለሁ። በነገራችን ላይ አላየሽውም፣ እንድታየው በዛው ፍቅር ጋብዝሻለሁ። ብሩኬ በጣም ነው የምወድህ የማከብርህ። አንተ ለቤተ ክርስቲያን ትልቅ በረከት ነህ እና አገልግሎትህ እኔ በነገራችን ላይ ውብዬን ሲሰጥህ እግዚአብሔር ያንተን አገልግሎት እንዴት እንዳከበረ አይቻለሁ። ይህንን የተረዳሁት እኔ በራሴ ህይወት ነው። እኔ ባለቤቴን የሚያውቋት ያውቋታልና ባለቤቴን የሚያዩ እግዚአብሔር የኔን ጥሪ እንዴት እንዳከበረ ይነግሩኛል። በዛው መጠን ውብዬንም ብሩኬንም ስለማውቃቸው ብሩኬ እግዚአብሔር አንተ ውስጥ ያለውን ጸጋ እንዴት እግዚአብሔር እንዳከበረ ትልቁ ምልክት ውብዬ ናት ብዬ አስባለሁ። እና ብዙ አገልጋዮች በእግዚአብሔር ሐሳብ ውስጥ ፍሬያማ አገልግሎት እንዲኖራቸው የሚያደርገው ነገር ትዳር ነው። ከዛ በተረፈ ደግሞ እኔ በግሌ ሄርሞንን በጣም ነው የምወዳት። ስለዚህ ሄርሞን በዚህ በረከት እንድትባረክ በጣም በግልም በውስጥም እሷ ጋር በዚህ ጉዳይ በአካልም ብዙ ጊዜ ቻሌንጅ አድርጊያታለሁ። ወደዛ በረከት እንድትገባ ጸልያለሁ እና እንኳን ደስ አላችሁ ማለት ትፈልጋለሁ ውብዬ እና ብሩኬ ማለት ነው። ተባረኩ። ባረክ ጌታ ኢየሱስ ይባርክ። ቃልዬ እኔ በጣም የምወዳችሁ ሰዎች መካከል ነው ያለሁት እና እጅግ በጣም ደስ ብሎኛል። ፓስተር አሊ በጣም ረዥም ጊዜ ሲያስተምር ሰማዋለሁ። ውስጤ የቀረ አንድ ቃል አለና አንዴ ሲያስተምር ስለ ጸሎትና ስለ መጽሐፍ ቅዱስ ጥናት ሲያስተምር
ፓስተርዬ እንደዚህ አልክ። እጅግ በጣም በብዙ የሚያነብ ሰው ነገር ግን በህይወቱ ጸሎት የሌለው ሰው ጭንቅላቱ እጅግ በጣም ትልቅ ይሆንና እግሩ አካባቢ ቀጭን ይሆናል። አንዳንድ ሰው ደግሞ አያነበም የእግዚአብሔርን ቃል በብዙ ይጸልያል። እንደዚህ አይነቱ ሰው ደግሞ ከታች ወፍራም ይሆንና ጭንቅላቱ ቀጫጫ ይሆናል ወይ ደግሞ ትንሽ ይሆናል። እና በህይወታችን ጸሎትም የእግዚአብሔርን ቃል መብላት ወይ ማንበብ መሆን አለበት ብለህ ታስተምር ነበር የሆነ ጊዜና ውስጥ ይቀር በቃ ያ ቃል ውስጥ ይቀር። እውነት ነው፣ እጅግ በጣም አግዞኛል። እና ጌታ ምን አደረገ? እኔ በጣም መጽሐፍ ቅዱስ ማንበብ ወዳለሁ። ረጅም ሰዓት ነው ማጠፋው ከእግዚአብሔር ቃል ጋር ማለት ነውና በጣም ብርቱ የጸሎት ሴት ደግሞ አጋር አድርጎ ሰጠኝ ማለት ነው። ምን ልላችሁ መሰላችሁ? አገልግሎት ከመግባቴ በፊት ትደውልልኛለች። ለምሳሌ ከነሜላ ጋር እናገለግላለን አንድ ላይና እንዳትገባ ነው የምትለኝ። እንዳትገባ፣ በጭራሽ እንዳትገባ። ከመግባቴ በፊት ደውላ ትጸልይልኛለች። እና እንደዚህ አይነት ሴት ናት እንግዲህ አጋር የሆነችውና እውነተኛ አጋር ማለት ነውና ጌታ ኢየሱስ ይባርክሽ። ሐሴት ብዬ ነው የምጠራት እኔ እንግዲህ ሐሴት ብዬ ነው የምጠራት። እጅግ በጣም የልጄ ስም ነው ሐሴት፣ የልጄ ስም ነው። ፍቃድ ሳትጠይቅ ዝም ብለህ እያስፈቀድክ እሺ እጅግ በጣም ደስ ብሎኛል። ወደ ጌታ ስመጣ የጌታ የሆኑ ስጦታዎችን ትቼ ነው የመጣሁት እና ምን ብዬ ተናግሬያለሁ ያኔ? ስጦታዎችን ጥዬ ብመጣም ሰጪውን ግን ይዣለሁ ብዬ ነበር ያኔ። እና በቃ ጌታ ይችላል አይደል? ጌታ ይችላል፣ ያስገርማል ጌታ። አብርሃም ልጁን መስዋዕት ለማድረግ ይዞ ወጣ የሚለው ቃል አይገባኝም ነበር በዓለም እያለሁ። ወደ ክርስትና ከመጣው በኋላ ግን ያ ቃል ገባኝ። አብርሃም ገብቶታል ጉዳዩ ከማን ጋር እንደሆነ። አብርሃም ልጁን ይዞ ሲወጣ ለመስዋዕት ወደ ኋላ ያላለው የተከተለውን አምላክ ስላወቀው ነውና ኢየሱስን ይዤ ነው የወጣሁት። ኢየሱስ ደግሞ በጣም በብዙ ባርኮኛል። ክብር ለኢየሱስ ይሁን። እጅግ በጣም ወዳችኋለሁ። ተባረኩልኝ። የኔ ተራ ነው መሰለኝ። እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። እግዚአብሔር ይመስገን። የኔ ጌታ ስሙ ይባረክ። ያየን ነው። አሁን ደግሞ ተራ በተራ የሚላየን አጣጥመን ሳንጨርስ ደግሞ ሌላ እየጨማመረልን ነው። እግዚአብሔር ይመስገን። በእውነት በጣም ደስ ብሎኛል። በጣም ደስ እንኳን መጣው ዛሬ አልይ፣ እንኳን መጣ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። የኔ ጌታ ብሩኬን እንደዚሁ እንግዲህ አንዳንድ ቦታዎች ላይ አየዋለሁ፣ ጥቂት አየዋለሁ። ግን ሳየው ምንድነው የታዘብኩት? ጨዋነቱን እታዘባለሁ በጣም። እንግዲህ ዲቤት ላይ ታውቃላችሁ ይፈተሻል፣ ካራክተር ይፈተሻል እና በጣም ትንሽ በማየው በጣም ጨዋነትህን አደንቃለሁ ብሩክዬ። በጣም ተረጋግተህ ሰዎችን የእግዚአብሔር ገንዘብ ለማድረግ የምትሄድበትን መንገድ ያለሁኝ አይቻለሁ እና እግዚአብሔር ዘመንህን ይባርከው። እንደው ፊትህን ግን ያው እንደዚችው ፕሮፋይል ፒክቸር እንዳየን ነው ዛሬ ፊትህን ብናየው በጣም ደስ ይለን ነበረ። በእርግጠኝነት የ800 ምናምን ሰው ጥያቄ እንደሚሆን እርግጠኛ ነኝ። ፊትህን ብናየው በጣም ደስ ይለኛል። ከቻልክ ምናስጨንቀ ከሆነ ግን ኢትስ ኦኬ። ይሄንን ካራክተርህን በጣም አደንቃለሁ፣ አከብራለሁ። እንኳን ጌታ ረዳህ ወንድሜ። እችን የመሰለች ድንቅ የእግዚአብሔር ሴት፣ ድንቅ እህታችን፣ ድንቅ አካላችንን እንኳን እግዚአብሔር ረዳህ፣ እንኳን እግዚአብሔር ሰጠ። በጣም ደስ ብሎኛል ወንድሜ። ካንተ ልጀምር ብዬ ነው። ያ እንግዲህ ከሚስትራ ስም ጀምር ብለን ነው። ውብዬ ታውቂያለሽ እንዴት እንደምወድሽ፣ እንዴት እንደማከብርሽ፣ እንዴት ውስጥሽ ያለውን ነገር እንደማከብር። እኔ በጣም ነው ሰርፕራይዝ የሆንኩት። ምንም አይነት ክሉ የለኝም። አክቹዋሊ ኖ ክሉ። አሁን ነው የሰማሁት
እንዳልወቅስሽ ሰርተሽ ሄድሽው ነገር በጣም ትልቅ ነገር እንዴት አዲስ አበባ ምናምን እንዳልል አልኩኝ። እጅን አንስቻለሁ ሳላገኝሽ እንዳልል ማለት ነው። ግን ትልቁ ስራ ስለተሰራ እና ቢዚ እንደምትሆኝ በጣም እረዳለሁ እንደነበርሽ ማለት ነው። ስለዚህ በጣም ደስ ብሎኛል። በጣም የማከብርሽ የምወድሽ የእግዚአብሔር ሴት በውስጥሽ ኃያል ታላቅ ነገር ያለ በጣም ምሳሌያችን ከሁላችን ቀድመሽ አልዬ እንደተናገረው እዚህ ቲክቶክ ላይ በጣም በዲሲፕሊን ብዙዎችን እያመጣሽ የምታስተምሪ የምትጸልይ እንዲያስተምሩ የምትጋብዥ የምትጸልይ በጣም በብዙ በጣም አንድ የማስታውሰው ነገር አለ አልዬ እኔ ጋር ማስታወሻ አለ እልክልሃለሁ። ማክሰኞ ጸሎት ነበረን ስፔሲፊክሊ ለአንተ እና እሱ ጸሎት ላይ የጸለየችው ጸሎት በጣም ልቤን የነካው ጸሎት በማስታወሻነት ተቀምጧል። በጣም አለ እልክልሃለሁ፣ ለአንቺም እልክልሻለሁ ውብዬ። በጣም በቃ ኃያል ናት። በቃ እንዴት አድርጋ እንደምትጸልይ በቃ ለአልዬ እንጸልያለን ሲባል ሁልጊዜ እንጸልይ ነበር ማክሰኞና እዛ ውስጥ መጣ በቃ በምንም ነገር ኤኒታይም ጸልዩ ብትሏት ኤኒታይም የተቀባበለች ነች። ጸሎቷ ደግሞ ኃያል እንደ እግዚአብሔር ቃል የሆነ በእውነት በጣም ዛሬ ገና ነው ያየው ግትሲ ብርኪ ያ እና በጣም አንድ ጊዜ ምን አለችኝ በጣም ከትጋቷ ጠዋት ተነስታ በጣም አጭር ሰዓት ነው የምተኛው ስትነግረኝ 5 ሰዓት 4 ሰዓት 5 ሰዓት 6 ሰዓት እና ጓደኞቼ በጣም በቃ ብዙውን ሰዓት ስለማልተኛ እንደውም ፎቶ ነው የምትመስይን ይሉኛል። የተሰቀለውን ፎቶ ቤቷ ካለመጨፈኗ የተነሳ ማለት ብዙ አትጨፍንም እና ትጋትሽ በጣም ይደነቃል። በእውነት ወድሻለሁ፣ አከብርሻለሁ። እንኳን ለዚያ በቃችሁ፣ እንኳን ለዚያ በቃሽ እህቴ። ቅድም ብሩኬን በደንብ ስለተናገር እንኳን ለዚያ በቃሽ። እንኳን በቃ ወገባችንን ታጥቀን አለን የሰርጋችሁ ጊዜ። በእውነት በጣም ነው ደስ ያለኝ፣ ከምገልጸው በላይ በጣም ደስ ብሎኛል። የኔ እህት እንኳን ሆነልሽ፣ እንኳን ደስ አለሽ የኔ ውብ። እንደ ስምሽ ውስጥሽም ውጭሽም ውብ ነው እና በጣም ደስ ብሎኛል። ተባረኩ። እንግዲህ ደግሞ የሚቀጥለውን አብረን እናያለን። ይሄ ቲክቶክ ግን በጣም ቁም ነገረኛ እየሆነ ነው። እግዚአብሔር ይመስገን ለማለት ነው። ኤርሚዬ ቃልዬ ቢያዳላም እናገባለን። ተባረኩ አልዬ። ዛሬማ የእውነት ጌታ መልካም ያደርግ፣ በእውነት መልካም አምናለሁ። ሁሌ እዚህ ቤት ውስጥ አንድ ነገር ደስ የሚለኝ ነገር ምን መሰላችሁ? የተፈወሰ ሰው ሲጸልይ ደስ ይለኛል። ለምንድን ነው? ሂኖስ ደ ፔን አይደለ? ፔኑን ያውቀዋል። ከእንደገና ደግሞ የተባረከበትን ነገር ያውቃል። እና ዛሬ በነውቤ ምክንያት እግዚአብሔር ሞገስን ይጨምራል። ቅድም እንዳልነው የአይነ ቅርፊትን ያነሳል በኢየሱስ ስምና ስልጣን። ቅድም ትዝ ይላችኋል፣ ፕሮፌቲካል ረጅም ሰዓት እግዚአብሔር አጸልዮናል። በጣም ደስ ብሎኛል። ዛሬ ስለ ኢትዮጵያ እየጸለይ ነበር። የጸለይነው ምን ላይ ነው? በመንፈሴ ላይ ፍርሃት እስኪገባ ድረስ ተስፋ መቁረጥ ምድሪቷ ላይ መጥቷል አይደል? ከእንደገና አገልጋዮች እርስ በርሳ ጭካኔ እግዚአብሔር ረጅም ሰዓት እናጸልዮናል። በዚህ ክሰናል። በኢየሱስ ስም እግዚአብሔር በደስታ ወደ ቤታችሁ ይገባል። በደስታ ሄርሚዬ የምትይው ነገር እንዲህ እያሳጠርን እስቲ እንባርካቸውና ወደ ጸሎቱ ንግባ እስቲ። እግዚአብሔር አምላክ ይባረክ። በጣም ደስ ብሎኛል። ያው ውብዬ በዚህ አጋጣሚ ነግሬሽ አላውቅም፣ ግን ያው እንደምወድሽ አድናቂሽ እንደሆነ እዚህ ሚዲያ ላይ በጣም ካተረፍኳቸው ሁልጊዜ ባያቸው ደስ የሚለኝ ሰዎች መካከል ሁለቱም ናቸው። እንደውም ብሩኬ ሞራ ያዋለሁ ብዬ አስባለሁ እና ዲቤት በሚያደርግበት መንገድ የሚሄድባቸው መንገዶች፣ የሚጠቀማቸው ቃላቶቹ፣ ትህትናው ሰውን መግዛት የሚችል ቁጭ የሚያደርግ ባህሪ ያለውና በጣም አድናቂ ነኝ። ጌታ ኢየሱስ አብዝቶ ይባርክ። የሚገርም ጥበብ እግዚአብሔር ስለሰጠ በእውነት ስላንተ እግዚአብሔርን እጅግ አድርገን እናመሰግናለንና
ሰው ሳይፈልግ ወዶ ተቀምጦ እንዲሰማ ያደርጋልና ይሄ በጣም የሚደነቅ የሚከበር ደግሞ ልንጋራህ የሚገባ ነገር ባህሪ ነው ብዬ አስባለሁ። ተባረክልን፣ እንወድሃለን። ኮንግራቹሌሽን፣ እንኳን ደስ አላችሁ። ዊ ላቭ ዩ ጋይስ። ቤዚ እኔ እንግዲህ አልዬ ብዙም በእንትን በሶሻል ሚዲያ ነው የማያቸው ብዬ ብዙ ጊዜ አይሻለሁ። ሚስትን ያገኘ በረከትን አገኘ ነው አይደለ? እና እግዚአብሔር መልካም ሚስትን በተለይ ደግሞ እግዚአብሔርን የምትፈራ እግዚአብሔርን የምታከብር በቤቷ እግዚአብሔርን የምታነግስ ሚስት ማግኘት ማለት በቃ ከስጦታዎች ሁሉ በላይ ስለሆነ ማለት ነው። በቃ በቤቷ ኢየሱስን ያከበረች ሴት በእውነት ለአገልግሎትህም መልካም፣ ለኑሮህም መልካም፣ ለልጆችህም መልካም፣ ለትውልድ ሁሉ የሚተላለፍ ስለሆነ ማለት ነው እና ሴት ወንድን በመግዛት ስለምትችል ማለት ነው በእግዚአብሔር ፍቅር ማስተዋል ብዙ ለዚህ ነው የተመረጠችው ከጎና አካል ላይ ወጣችው እና አስፈላጊ በጣም ኢምፖርታንት ስለሆነች እና በእንደዚች አይነት ሴት ስለባረከ እግዚአብሔርን አመሰግናለሁ። ውብዬም ደግሞ በቃ እግዚአብሔርን የሚፈራ ከቃሉ ጋር የሚጣመር የእግዚአብሔርን እውቀት ለሌሎቹ የሚገልጥ ሰራዊት የቤት ራስ ስለሰጠሽ የውጩንም የውስጡንም የማያስደፍር ትዳር ስለ ከዛ ከሁሉ በላይ ደግሞ በቃ እግዚአብሔርን የሚያከብር በቤት በቃ የለዊ እግዚአብሔርን አመሰግናለሁ። እግዚአብሔር ደግሞ ትዳራችሁን ይባርክ። የቅብብሎሽ ህይወቱን የመግለጽ ለትውልድ የምታስተላልፉት ለሚመጣው ዘመን ሁሉ የምትሰጡት የሆነ ፍሬ ያለው ትዳር ይሁን ያላችሁ። ተባረኩ። ወዳችኋለሁ። አማኒ ወይ ፓስተሪ ውቤ እና ብሩኬ ኮንግራ ላለው እንኳን ጌታ ረዳችሁ። ደስ ብሎኛል። ያው አሁን ነው የሰማሁት ማውቀዋን በደንብም አንታወቅም። አይ ቲንክ ግን ያው እንደዚሁ ሚዲያ ላይ ብቻ እና ግን ኮንግራ ደግሞ ትዳር እግዚአብሔር የመሰረተው ተቋም ነው። መጀመሪያ እግዚአብሔር የሰራው ተቋም ነው እና በዛ ውስጥ ደግሞ በረከት አለ። እግዚአብሔር ደግሞ የሚገኝበት እግዚአብሔር ደግሞ መንግስቱን የሚያሰፋበት እንደሆነ አውቃለሁ እና ያው ብዙም ልምድ የለንም ምን የምናውቀው ነገር የለም። ግን ኮንግራ ማለት ፈልጋለሁ። እንኳን ጌታ ረዳችሁ። ተባረኩ። ቴንክ ዩ ስዬ እሺ ፓስተሪ ታንኪዩ በጣም ደስ ብሎኛል። ውቤም ብሩኬም ጌታ ረድቷቸዋል። ቀላል ነገር አይደለም። እግዚአብሔር ታማኝ ስለሆነ ነው ይህን የሚያደርገው። ለሁላችንም እንደዚህ አይነት ነገር ሲያደርግ አምኖን ነው እና አዲስ ጅማሬ ነው፣ አዲስ መንገድ ነው። አንዳንድ ሃርድሺፖች ይኖሩታል። እኔም ስላገባው አውቀዋለሁ እና የበለጠ ነው የሚያጠነክራችሁ፣ የበለጠ ነው ቦልድ የሚያደርገው፣ የበለጠ ለትውልድ እንድታስቡ ያደርጋል። ሸክም አለው። ሸክሙ ግን ደስ የሚል ሸክም ነው እና
ይህንን ነገር በልባችሁ እንዲትዙ ትፈልጋለሁ። እግዚአብሔር ትዳርን ሲሰጥ ትውልድን ኤክስፔክት ያደርጋል። እንድትሸከሙለት የሚፈልጋቸው ነገሮች አሉ ማለት ነው። ስለዚህ ልባችሁን ሰፋ እንድታደርጉ በዚህ ወንድሜ ምክሬ ነው። በጣም ደስ ብሎኛል። ብሩኬ ውቤ፣ ዘመናችሁ ይባረክ። ጌታ ከፊታችሁ ይቅደም። በሁሉ ነገር ይክበባችሁ። በሁሉ ነገር ይህንን ነው ማለት የምፈልገው። በጣም ደስ ብሎኛል። ኮንግራት። ታንኪዩ። ጌታ ይመስገን። ይሰማል? ድምጼ ይሰማል? ሁለት ነገር እናደርጋለን። አንደኛ እንጸልይላቸዋለን ለነሱ፣ ከዛ እነሱ ይጸልዩልናል። ይኸውላችሁ እኔ 22 ዓመት አግብቻለሁ። ትዳር በደንብ ትንሽዬ ጀርኒ ስትጀምሩ ሰው ብዙ የማይገባው ነገር አለ። ምንድነው የማይገባው ነገር? ኤክሳይትመንቱ በጣም ደስ ይላል ነው ለማግባት ያለው። መቼም ሁለት ብሩክዬ ቀለበት ስታደርግላት አልቅሳለች ወይኔ ምናምን ብላለች። ኤኒዌይስ ካላለችም ማለት ነበረባት፣ ግን ኤክሳይትመንት ብላለች። ብሩክ በነጋታ ሁላ የሚገርም ነው። በጣም ክብር ለኢየሱስ። ሰው ይሄ ማለት የቤት ስራ አለባት እና በውስጥ እናወራለን ሁለታችሁ። ግን አንድ ነገር መናገር ፈልጋለሁ። ይኸውላችሁ የአንድ ጃፓናዊ በ1945 ላይ የተሰራ ሪሰርች ነው ምነግራችሁ እና ኢነር ሂሊንግ ላይ ሳስተምር ተናግሬዋለሁ። ምን አደረገ? ሪሰርቹ ተሰርቶ ምንድን ነው በሰው ቃል ላይ ነው ሪሰርቹ የተሰራው፣ ይህ ንግግር ላይ ማለት ነው። ምን አለ? በጣም የሚጠላችሁን ሰው ባለትዳር ከሆናችሁ ወደ መኝታ ቤታችሁ አታስገቡታል። ክርስቲያን አይደለም፣ ይሄ ሴኩላር ዓለም ላይ የተሰራውን ሪሰርች ውጤት ነው መነግራችሁ። ምን አለ? ቤታችሁ ስታስገቡት ሰውየውን ሪሊዝ የሚያደርገው የሰውነቱ የሆነ ይሄ ምንድን ነው ኔጌቲቭ የሆነ ኢነርጂ እናንተ ላይ ኢንፍሉዌንስ ያመጣላል። አገርም ኢነርጂ እነሱ የሚሉትን ነው ኢነርጂ ነው የሚሉት፣ እኛ ስፒሪት ነው የምንለው አይደለ? ሰው የሚናገረው ነገር በሰው ህይወት ላይ ኢምፓክት ያመጣል፣ ተጽዕኖ ያመጣል። ይሄ ሴኩላሩ ዓለም ላይ አንድ ጃፓና ያደረገው ነገር ያልኳችሁ ውሃ ላይ ለ28 ቀን በመናገር ውሃን ተጽዕኖ ኢንፍሉዌንስ ማምጣት ይችላል ንግግር። ይገርማቸዋል። ብዙ ጊዜ ክርስቲያኖች ደግሞ እኛ በመንፈስ ቅዱስ ዳግም የተወለድን የእግዚአብሔር ልጆች መንፈሳዊውን ዓለም ዲዘርን የምናደርግ ሰዎች እንዲህ አይነት ትዳር ሲመጣ መልካም የእግዚአብሔርን ቃል መናገር መቻል መባረክ አለብን ጋይስ። ሁለተኛው የእውነት እኔ እጠብቃለሁ እንደ መጋቢ በእኔ ስር ያሉ የሚያገቡ ሰዎች ይህንን ብሩክዬ ባይብል ትወዳለህ አይደል? የጋብቻ ቀን እኔ ባይብል ልሰጠው አልፈልግም። መኪና ብሰጠው፣ ቤት ብሰጠው ይዞት እኮ ኖሯል ይህንን መጽሐፍ። we have to be blessing guys። በእውነት በረከትን ልንናገር እዚሁ 800 ሰው ብሩክዬ አገልግላል፣ ውብዬ አገልግላል ልንባርካቸው ይገባል። በጣም ነው ማምነው። ሰው የሰርግ ቀን እኔ ባይብል ለምንድን ነው የምሰጥ? ወንጌላዊው 20 ዓመት አገልግሎ ሲጨርስ የሰርጉ ቀን ባይብል ይሰጡታል። እሱም ይበላው የለም። ሃኒሙን ሂድ በለ የአንድ ወር አዘጋለትም ኢንጆይ አድርግ፣ ከሚስት ጋር ደስ ይበል። እንዴ ይህንን ቃል ሰው እኮ የሚኖረው አትሊስት የማገናዘብ የማረፍ አይምሮ እኮ ሲኖረው ነው። እውነቴን ነው የምላችሁ። እኔ በዚህ እግዚአብሔር ትውልድ ያስነሳላችሁ። ብሩክ አይኖ እግዚአብሔር ጠርቶሃል፣ ውብዬም እግዚአብሔር ጠርቶሻል። በኢየሱስ ስም ቀኛችሁን የሚደግፍ ትውልድ ይስጣችሁ። እግዚአብሔር ትዳራችሁን ምሳሌ አድርገው። እንደ ማይቲ ኔም እስቲ እንጸልይላቸው። ሁላችሁ መልካም ቃል አውጡባቸው፣ ተናገሩባቸው፣ ህይወትን አውጁ በህይወታቸው ላይ በኢየሱስም ስልጣን። ስም መጥቀስ አልፈልግም። አንድ ጊዜ ጌታ ምን አለኝ? እዚህ ከሚያገለግል ኦርቶዶክስ ላይ የድግምት ስፒሪት ይለቁበታል አለኝ ጌታ። ነግሬዋለሁ። የደብተራ ስፒሪት የእውነቴን ነው የምላችሁ። እዘና ኖርማል ዲቤት ላይ የምታገለግሉ ወንጌል ላይ የምታገለግሉ ሰላም አትባሉ። ብሩክዬ በጸሎት ምትጋ ጤንነት በእውነት ሰው እንጸልይላቸው። አሁን ሁላችሁም እዚህ ውስጥ ያላችሁ ባርኳቸው። እስቲ ብሩክዬን ባርኩት፣ ውቤን ባርኳት። ጌታ ሆይ በኢየሱስ ክርስቶስ ስም አባት ሆይ
እግዚአብሔር ሆይ ዘመኑ ላይ ያለ አመፅ አያገኛቸው በኢየሱስ ስምና ስልጣን። እግዚአብሔር ሆይ በቤተ ክርስቲያን ጌታ ሆይ በክርስትናው ዓለም ላይ የሚሰማ በዓለም ላይ የሚሰማ ክፋት አያገኛቸው በኢየሱስ ስም። ምንጫቸው የተባረከ ይሁን። ጌታ ሆይ እንባረካቸዋለን። በኢየሱስ ስም የተባረኩ ይሆኑ፣ የተባረኩ ይሆኑ በኢየሱስ ስም ስልጣን። አእምሯቸው የተባረከ ይሁን፣ ልባቸው የተባረከ ይሁን፣ ንግግራቸው የተባረከ ይሁን። ሁልጊዜ እግዚአብሔር በመካከላቸው ምስክር እንድትሆን እንድታያይዛቸው ጌታ ሆይ በኢየሱስ ስም እንማጸናሃለን። እኔ በልጅነትህ ሚስት መካከል ምስክር ነኝ እንዳልክ እግዚአብሔር ሆይ እጃቸውን እንድትይዛቸው አንድ ነገር ልንገራችሁ፣ ሁሌ የምለው ነገር ነው። እግዚአብሔር ምስክር ነኝ ያለው ሜሬጅ ላይ እኮ ነው። አገረው ለመሰላችሁ በእግዚአብሔር ፊት ካገባችሁ ምስክር ነው። ብሩክዬ ውቤ በእውነት ምስክር እንዲሆን እግዚአብሔር ጣልቃ ይግባ በዲሲሽናችሁ። ምክንያቱም ኋላ ላይ ብትደክሙ እግዚአብሔር ተጠርቻለሁ ገና ፋውንዴሽኑ ላይ ይላል፣ የኔ ነው ቤቱ። ስለዚህ ምስክር ይሆናል፣ አይለቅም እግዚአብሔር። ብዙዎቻችን ሜሬጆቻችን ላይ እግዚአብሔር የማይመጣው መጀመሪያ ፋውንዴሽኑ ላይ ስህተት ስላለ ነው። እግዚአብሔር ሆይ እንባርካቸዋለን። ሃሌሉያ። እንግዳ አትሁን በዚህ ቤት ጌታ ሆይ፣ ባለቤቱን ጌታ ሆይ በደምህ እንጸልያለን፣ በስምህ እንጸልያለን። የእስራኤል ቅዱስ ሃሌሉያ። የትውልድ እርግማን አያገኛቸው በኢየሱስ ስም። አባት ሆይ ጥበብ እንድትሰጠው፣ ማስተዋል እንድትሰጠው እግዚአብሔር ሆይ ልብ እንድትሰጠው ለእህታችን እግዚአብሔር ብዙ ጥበብ እንድትሰጥ እጇን እንድትባርክ ነገ መመረቂያዋ ነው ጌታ ሆይ የበረከት አድርግላቸው በኢየሱስ ስም። ከሞን ጋይስ ተናገሩባቸው። ለጻድቁ መልካም ይሆንልሃል በሉ። በእውነት ፋይናንሻሊ እግዚአብሔር ይባርካችሁ፣ ሰማይን ይክፈትላችሁ በኢየሱስ ስም። በእውነት እባርካችኋለሁ፣ እንደ ትውልድ አባት እባርካችኋለሁ። እግዚአብሔር ሰማይን ይቅደድላችሁ። ሚስትን ያገኘ በረከትን አገኘ እንደሚል ይሆንላችሁ። ለሜላም እንጸልያለን። ጌታው ኤቭሪ ዶር ይከፈትላቸው በኢየሱስ ስም። ማንኛውም በር አበሳ በኢየሱስ ስም ከመንገዳቸው ይወገድ። የትውልድ እርግማን አያገኛቸው። እግዚአብሔር የብሩክን ቤት እባርካለሁ፣ የሜላም ቤት እባርካለሁ በኢየሱስ ስም ስልጣን። አንተ የምታዝበት ሃሌሉያ፣ ሃሌሉያ። አንተ የምታዝበት ቁጭ በሉ የምትልበት በኢየሱስ ስምና ስልጣን በልጆች ፍሬ ባርካቸው። መንገዳቸው ይባረክ። እግዚአብሔር የሚናገሩት መሬት አይውደቅ። እግዚአብሔር ሆይ በአገልግሎት ፍሬ ተባረኩ ይሁኑ። በመውጣት ይባረኩ፣ በመግባት ይባረኩ። በኢየሱስ ስም ባረክናቸው። አሜን በሉ። በእናንተ ላይ የተነገረ የእርግማን ቃል አይስራ፣ በኢየሱስ አይስራ። በኢየሱስ ደም ዛሬ አራገፍ ነው። አኒ ሐላዛ ኬቫሮዛ በኢየሱስ ስም ባረኳችሁ። በህይወታችሁ ላይ የተነገረ ፊውቸራችሁ ላይ የተነገረ ሲንግል እያላችሁ የተነገረ የእርግማን ቃል አታፈሩም፣ አትበዙም፣ አትደሰቱም፣ ስራችሁ አይባረክም ተብሎ የተነገረ ወልደህ የተባለ የተነገረ የጎረቤት እርግማን፣ የአስተማሪ እርግማን፣ የህዝብ እርግማን፣ የትውልድ እርግማን በኢየሱስ ደም አያገኛችሁ። ከላያችሁ ላይ ከመንገዳችሁ ላይ የረገፈ ይሆን። እግዚአብሔር እንደ ማለዳ ፀሐይ ያብራችሁ በኢየሱስ ስም። ብርሃን ከቤታችሁ አይጥፋ። የምትሰጡት በኢየሱስ ስም አትጡ፣ የምትባርኩት አትጡ። ለሽምግልና ተጠሩ በኢየሱስ ስምና ስልጣን። ኤና ለሃዳራሺ ለሃቬንያ በኢየሱስ ስም የልዑል ጥላ ይከተላችሁ፣ ክፉ አያግኛችሁ በኢየሱስ ስም። ሃሌሉያ። እግዚአብሔር የቤታችሁ መሰረት ይሆን፣ የቤታችሁ ራስ ይሆን።
የቤታችሁ አካል ይሆን። በክርስቶስ ደም ተሸፈኑ። ባረኳችሁ በኢየሱስ ስም። በእውነት ብሩክ የሰማኝ ይሄንን አይተህ የማታቀው እግዚአብሔር ፍሬ ይሰጣል። አይተህ የማታቀው ትውልድ አሁን እየሰራሃለን ያለው ወንጌል እግዚአብሔር አለኝ ትውልድን እጠራለሁ። ሃሌሉያ። ልትቋቋሙ እስካትችል ድረስ ለዲሳይፕልሺፕ ላይ ተዘጋጅ። እግዚአብሔር በሩን ከፍቶታል። ሃሌሉያ። ቤተ ክርስቲያንን የገሃነም ደጆች አይቋቋማ። አሁን በፍሬ እግዚአብሔር ይባርካል። በኢየሱስም ባረክንህ። ይሄ ምልክት ነው። በኢየሱስም ባረክንህ። ብዛ ማይ ጋድ ብዛ። እጥረት አያግኝ። በኢየሱስ ደም እጥረት አያግኝ። ፊትህ አይጨማደድ። በደስታ ተሞላ። እግዚአብሔር ወይ ባረክን። ይሄን ቤት ለትውልድ በረከት እንደሆኑ እግዚአብሔር አሁንም ትውልድ ይባርካቸው። በኢየሱስ ስም ስልጣን እግዚአብሔር ሰርፕራይዝ ያድርጋችሁ። አሜን። ብሩክዬ እንድትጸልይ እፈልጋለሁ ላላገቡ ሰዎች ሁሉ። ሃሌሉያ። አሜን አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን አሜን። ለኢየሱስ ይሁን። ቅዱስ አሜን አሜን። እናመሰግንሃለን። አሜን። ክብር ለኢየሱስ ይሁን። አሜን። በአንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ እንደሚመጣ ይናገርና ነገር ግን እጮኛ በሆነችው ጌታ ሊወስዳት በሚመጣ በሙሽሪት ላይ እንደማይመጣባት ይልቁንም እንደሚመጣላት ይናገራል እግዚአብሔር ቃል። አሜን። በጨለማ ላሉት ድንገት ይመጣባቸዋል እና ደግሞም ከቶም አያመልጡም ይላል። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። አሜን። ክብር ለኢየሱስ ይሁን። አሜን። የሚወደን ጌታ ይመጣል። የሚወደን ጌታ ሊወስደን ይመጣል። አሜን። ጌታ የሚመጣው ሙሽሪትን ሊወስድ ነው። ሙሽራው የሚመጣው ሙሽሪትን ሊወስድ ነው። በበጉ ሰርግ ላይ ትልቅ ድግስ አለ። አሜን። ቅዱስ አባቶች ስለዚህ ስጦታ እናመሰግናለን። አሜን። ስለመሰለው ስራ እናመሰግናለን። አሜን። ሞት ስላስመለጥከን እናመሰግናለን። አሜን። ሞት ስለጠራህን እናመሰግናለን። አሜን። ልጆችህን ባርካቸው። አሜን። yes ክርስቲያን ወንድም እህቶችን ባርካቸው። አሜን። ጥያቄ የሆነባቸው ነገር ሁሉ በኢየሱስ ስም ይመለስ። አሜን። ዛሬ ወንድም ያስጨነቀ ነገር ሁሉ በኢየሱስ ስም ይመለስ። አሜን። እህቴ ለአንቺ የሚሆነውን አንቺ ያሰብሽውን አንቺ የተመኘሽውን ሳይሆን ጌታ ኢየሱስ ክርስቶስ ለአንቺ ይሆናል ያለውን ኢየሱስ ይስጥሽ። አሜን። ስለ እህቴ ስለ ሄርሞን እጸልያለሁ። አሜን። ጌታ እግዚአብሔር ለአንቺ ያለውን አሜን። ቤትሽ ውስጥ አሜን። ሰላም የሚሰጥሽ አሜን። ቤትሽ ውስጥ አሜን። በኢየሱስ አሜን። ቅዱስ አባቴ እናመሰግንሃለን። አሜን። ለቤትሽ ድምቀት የሚሆነውን አሜን። ኢየሱስ የሚታይበትን ትዳር እግዚአብሔር ይስጥሽ። አሜን። ቅዱስ አባቴ ስለምታረግ እናመሰግንሃለን። አሜን። በኢየሱስ ስም እናመሰግንሃለን። አሜን። እቴ ፓስተር ኮኪ የልብሽ ጥያቄ ሁሉ በኢየሱስ ስም ይመለስ። አሜን። የልብሽ ፍላጎት ሁሉ በኢየሱስ ስም ይመለስ። አሜን። የትዳር ጥያቄ ያለባችሁ ትዳር ጠይቃችሁ የጸሎት መልስ እየጠበቃችሁ ያላችሁ ኢየሱስ በዮሐንስ ወንጌል መጽሐፍ ምዕራፍ 4 ቁጥር 50 ላይ እንደሚናገረው ልጅ በሕይወት አለ አልሞተም ሲለው ሹሙ አምኖ ሄደ እንደተባለው ዛሬ አምናችሁ መልስ ይሆንላችሁ። አሜን። ኢየሱስም ጥያቄያችሁ ሁሉ መልስ ያገኛል። አሜን። ጥያቄያችሁ ሁሉ ከእግዚአብሔር ዘንድ የፈጠነ መልስ። አሜን። የዳንኤል ጸሎት እንደዘገየ ሳይሆን በየትኛውም የመናፍስት ኃይል የማይያዝ ጸሎት
እግዚአብሔር ዘንድ መልስ ይሁንላችሁ። አሜን። እህቶቼ እግዚአብሔር ያደርጋል፣ እግዚአብሔር ይሰራል። አሜን። በሐዋርያት ሲያደርግ የነበረው በሐዋርያት እጅ ሲሰራ የነበረው እግዚአብሔር ዛሬም በእኛ መካከል ይሰራል። አሜን። የትኛውም የልብሽ ጥያቄ፣ የትኛውም ያስጨነቀሽ ነገር ሁሉ በኢየሱስ ስም መልስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። እኔን የባረከ ጌታ እናንተንም ይባርካችሁ። አሜን። ያስደሰተኝ ጌታ እናንተንም ያስደስታል። አሜን። አሜን። የመለሰ ጌታ ለእናንተም የጸሎታችሁ መልስ ዛሬ ይሁን። አሜን። በኢየሱስ ስም ባረኳችሁ። አሜን። 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 ውብዬ ጸልይላችሁ። አሜን። አሜን። እሺ መጽሐፍ እግዚአብሔር ቃል ሲናገር ምን ይላል? ሳራና አብርሃም ለብዙ ጊዜ እግዚአብሔርን ይጠብቁ ነበርና በቃ ባለቀ አበቃ በተባለ ነገር ላይ እግዚአብሔር ድንገት በቤታቸው መጣና እግዚአብሔር ቃል ሲናገር ምን ይላል? እግዚአብሔርም ሳራን አሰባት ይላል። በሌላ ቦታ ላይ ደግሞ በፍናናና በሃና መካከል ያለውን ብዙ ፉክቻ እናያለንና በዛ ሁሉ ለቅሶ፣ በዛ ሁሉ ጥያቄ፣ በዛ ሁሉ ሐዘን ውስጥ ሆና ሃና ከስፍራው አልተነሳችም ነበር። እግዚአብሔር በሰጣት ነገር ላይ ሌሎችን ማበሳጫ ማማረሪያ ሳይሆን በቃ ትጠብቀው ነበር። ኢቭን ካህኑ እንኳን ስካርሽ መጣ እስኪላት ድረስ በብዙ አይነት ነገር ውስጥ ሆና ጌታዋን የምትጠብቅ በጣም ብርቱ አምላኳን የምትፈልግ ሴት ነበረችና ከዛ በኋላ ምን አላት? ስጋሬ መጣብኝ ሰው አይደለም፣ ስጋሬ አንተ እንደምታስበው አይደለም። ነገር ግን ልቧ ያዘነባት ከአምላኳ ጋር ዕለት ዕለት ፊቱን የምትፈልግ ከስፍራዬ ከጸሎት ስፍራዬ የማልነሳ የልጅ እንኳን ጥያቄ ቢኖርብኝ የኑሮ ጥያቄ እንኳን ቢኖርብኝ ከአምላኬ ጋር ምንም ፍንክች የማያደርገኝ እንደዛ አይነት ሴት ነኝ፣ እንደምታስበኝ አይነት አንተ እንደምታስበው አይነት ሴት አይደለሁም ማለችውና አንድ ነገር አላት። በይ እንግዲህ አላት የልብሽን መሻት እግዚአብሔር ዛሬ ይስጥሽ አላት። መጽሐፍ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ከዛም ቀን ጀምሮ ሃና አዘንተኛ መስላ አልታየችም ይላል። ዛሬ በናዝሬቱ ጌታ በኢየሱስ ምናልባት በድንገት መጥታችሁ ሊሆን ይችላል። ምናልባት በድንገት ይሄንን ላይቭ ጆይን አድርጋችሁ ሊሆን ይችላል። የሃና ጥያቄ እንደተመለሰላት ከዛ ቀን ጀምሮ እንደሚል መጽሐፍ ቅዱስ ከዚህ ቀን ጀምሮ በዓይናችሁ ላይ እንባ ላይታይ፣ በልባችሁ ላይ ጥያቄ ላይነግስ በጌታ በኢየሱስ ክርስቶስ ስም ጥያቄያችሁን የዘላለም አምላክ እግዚአብሔር ይመልስላችሁ። ባለቀሳችሁበት፣ ፊቱን በፈለጋችሁበት፣ ባዘናችሁበት፣ ግራ በገባችሁ ነገር እንደነ ፍናና እንዴት ብላችሁ በጣም ብዙ ሰዎች በተነጋገሩባችሁ ነገር፣ ግራ በገባችሁ ነገር መጽሐፍ እግዚአብሔር ቃል እንደሚናገር ጓደኛ የእግዚአብሔርን አጀንዳ የምታስቀጥል መልካም ሴት በኢየሱስ ክርስቶስ ስም በእናንተ ቤት ላይ እግዚአብሔር ያደርግ። መልካም ወንድ እግዚአብሔር በኢየሱስ ስም ላንቺ ይስጥሽ። የእግዚአብሔርን ፕላን የሚያስቀጥል የእግዚአብሔርን አጀንዳ የሚያስቀጥል ከናንተ ትውልድ በኋላ እግዚአብሔርን የማያውቅ ትውልድ እንዳይነሳ ይልቁንስ ኢየሱስን የሚያደምቅ በጌታ በኢየሱስ ክርስቶስ መልካም የሆነ ትዳርን እግዚአብሔር ይስጣችሁ። ቤታችሁ ይጠበቅ። ከክፉ እግዚአብሔር ይጠብቃችሁ። ሟርት በእናንተ ላይ አይስራ፣ በልጆቻችሁ ላይ አይስራ፣ በቤታችሁ ላይ አይስራ። ድግምት በእናንተ ላይ አይስራ፣ ጥንቁልና በእናንተ ላይ አይስራ። የተነገረባችሁ ክፉ ንግርት ሁሉ በዚህ በሶሻል ሚዲያ ቢሆን በምትኖሩበት አካባቢ በቤታችሁ ቢሆን በእናንተ ላይ የተሰራ መሳሪያ በጌታ በኢየሱስ ክርስቶስ ስም አይከናወን። በኢየሱስ ስም ሞታችሁን ሲጠባበቁ በኢየሱስ ክርስቶስ ስም እግዚአብሔር የእናንተን ደስታ ያሳቅፋችሁ። ከክፉ እግዚአብሔር ይጠብቃችሁ። መውጣት መግባታችሁን እግዚአብሔር ይጠብቅላችሁ። በምትወጡበት በምትገቡበት እግዚአብሔር አምላክ ቀድሟችሁ ይግባላችሁ። ስትናገሩ መንፈስ ቅዱስ ይናገርላችሁ። ሞገስ በጌታ በኢየሱስ ስም በእናንተ ላይ ይሁን። መጽሐፍ እግዚአብሔር ቃል እንደሚናገር በአስቴር ላይ ከነበረው ሞገስ የተነሳ ዘንግን የሚያዘረጋ ሞገስ በሷ ላይ እንደነበር በኢየሱስ ክርስቶስም የተቀባይነት ሞገስ፣ የተወዳጅነት ሞገስ፣ በኢየሱስ ክርስቶስም ዘንግ የሚያዘረጋ ሞገስ
እህቴ ባንቺ ላይ በኢየሱስ ስም ይሁን። ወንድሜ ባንተ ላይ በኢየሱስ ስም ይሁን። የጠየቃችሁት ሁሉ ይመለስላችሁ። ያሰባችሁት ሁሉ ይከናወንላችሁ። በፕላናችሁ ላይ በኢየሱስ ስም ጠላት አይስራ። በእቅዳችሁ ላይ በኢየሱስ ስም አጋንንቶች አይስሩ። የእናንተ ቤት የበረከት ቤት ይባል። የእናንተ ቤት የሰላም ቤት ይባል። የእናንተ ቤት የእረፍት ቤት ይባል። ይህ ዓመት የምትስቁበት እግዚአብሔር ድንገት ገብቶ ሳራን እንዳሳቃት እግዚአብሔር ድንገት ገብቶ አብርሃምን እንዳሳቀው የምትስቁበት የምትደሰቱበት ለቅሶ ከዓይናችሁ የሚታበስበት ዓመት እግዚአብሔር ያደርግላችሁ። እግዚአብሔር እኮ እንዳደረገልኝ ብላችሁ እጆቻችሁን በአፋችሁ እስክትጭኑ ድረስ ብዙዎች እስኪደነቁ ድረስ በእናንተ ቤት የተአምራት አምላክ እግዚአብሔር የተአምራት እጁን ይዘርጋ። መልካም ይሁንላችሁ፣ ድንቅ ይሁንላችሁ። ሰላም ለእናንተ ቤት ይሁን። የሰላሙ ንፋስ በኢየሱስ ክርስቶስ ስም በእናንተ ቤት ይንፈስላችሁ። ትዳራችሁ የተበላሸ በቃ ብላችሁ በለቅሶ ውስጥ ያላችሁ ግራ የገባችሁ ቢኖር በናዝሬቱ ጌታ በኢየሱስ ስም ዛሬ ከዚህ ጉባኤ ጋር ተስማምተን እንጸልያለን። ሰላም ለእናንተ ቤት ይሁን በኢየሱስ ስም። እህቶቼ ሰላም ለእናንተ ቤት ይሁን። ሰላም ለልጆቻችሁ ይሁን። ሰላም ለቤታችሁ ይሁን። ሰላም ለትዳራችሁ ይሁን። የደከማችሁ እግዚአብሔር ያበርታችሁ። ተስፋ የቆረጣችሁ እንደገና አምላክ እግዚአብሔር ተስፋችሁን ይቀጥልላችሁ፣ ከክፉ ይሰውራችሁ። ማጣት በእናንተ ቤት አይገኝ። በዘመናችሁ በጌታ በኢየሱስ ስም አበዳሪ እንጂ ተበዳሪ አያድርጋችሁ። ሰጪ እንጂ በኢየሱስ ስም ተቀባይ አያድርጋችሁ። በነገር ሁሉ የዘላለም አምላክ እግዚአብሔር ጸጋውን ያብዛላችሁ። ያላገባችሁ በኢየሱስ ስም አግቡ። እግዚአብሔር በትዳር ይባርካችሁ። ጸጋ ይብዛላችሁ። ሁላችሁንም ወዳችኋለሁ። ክብር ለኢየሱስ ይሁን። ጌታ ይመስገን። ተባረኩ። እግዚአብሔር ያለምልማችሁ። በጣም ሰርጋችሁን እስከናይ አይ ካን ዌይት። ዊ ላቭ ዩ በጣም ሁላችሁም። እግዚአብሔር ዘመናችሁን ይባርክ። እንግዲህ ዛሬ ወደ እግዚአብሔር ቃል ደግሞ እንሄዳለን ማለት ነው። እንግዲህ ዛሬ የመጣችሁ እንኳን ደህና መጣችሁ። ክብር ሁሉ ለኢየሱስ ይሁን። ብሩክዬ ደስ ብሎናል በጣም በእውነት አትጥፉ። ዲቤት አዘጋጃለሁ እንድትመጣ አንተ አሊያም ደግሞ ሰርግ። ክብር ለኢየሱስ ይሁን። እሺ ቃልዬ ተባረክልኝ። እግዚአብሔር ብሩክ ሆኖ። እሺ ቃልዬ እሺ በጣም አመሰግናለሁ አልዬ፣ ስላየሁ ደስ ብሎኛል። ኮኪም በጣም ስላየሽ ደስ ብሎኛል። አንቺን እኔ በጣም አድርጌ አልመወድሽ ስላየሽ ደስ ብሎኛል። ሁላችሁም ውብዬ፣ ሄርሞን፣ ብሩኪ፣ ስዩም፣ አማንዬ ተባረክ። በጣም ባለፈውም እኔ ጋር መጥቶ በጣም እግዚአብሔር ጸጋ አካፍሎ በጣም ነው በእውነት የተባረኩ። ቴንኪው ማለት ትፈልጋለሁ በአልዬም ፊት። ቤዚዬም ሁላችሁ ጊዜ ያላችሁ ከላይ 812 ሰው ያለው ጸጋና ሰላም ከሁላችሁ ጋር ይሁን። አሜን። መልካም ጊዜ አልዬ። እኔም በጣም ነው የምወዳችሁ። ስልኬ በጣም እያሳየኝ ነው እንትን ብሎ በጣም ወዳችኋለሁ። ነገ ትገባለህ ፓስተር? እስከነጋውን ይመጣለሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ተባረኩልኝ። ጸጋ ይብዛልኝ። Here we go. እኛ ልንወርድ አሜን። ብሩክ ሁንልኝ። እጅግ በጣም ወድሃለሁ። ጌታ ኢየሱስ በነገር ሁሉ ይርዳት። አገልግሎት ቤተሰቦችን በደንቡ ይሸፍንልህ። እጅግ በጣም ነው ማከብራችሁ መወዳችሁ። ፓስተርዬ ደግሞ አንተ በጣም በብዙ ምሳሌ ነህ ለኔ። በጣም በብዙ እየተማርኩ ነው ካንተ። ተባረክልኝ። ወዳለሁ። እኔም በጣም ፓስተርዬ አንተ ከማውቃቴ በፊት ማለት ነው ምን ይላል መሰለህ፣ ሁሉ ጊዜ ያው እግዚአብሔር ምስክርና ስለ አገልግሎት ሁሌ እናወራለን፣ ሁሌ ጸልይለታለን፣ እንጸልያለን እና አንድ የሚለው ቃል አለ። እኔ ጌታ ኢየሱስ ረድቶኝ ወደፊት ሳገለግል ማገልገል የምፈልገው እንደ ፓስተር አሊ ብቻ ነው የሚለው። ይሄ የሁል ጊዜ ቃሉ ነው። ያው እግዚአብሔር ምስክር ጌታ ረድቶኝ ሳገለግል በቃ እንደ ፓስተር አሊ በመንፈስ ቅዱስ በኃይል ነው የሚለውና የምታገለግለው አገልግሎት ቀላል አይደለም። በእኛ ቤት ደግሞ ፓስተር እየተወደዳለ፣ በጣም ትከበራለ። በጣም ነው ኑርልን እና ቃሉን ቱርኪ ምለው የለኝም። አንድ ላስታውስህ ፈልገው
የጌታ እራት በጣም በሚደበድቡኝ ሰዓት የጌታ እራት ለምን ወሰድክ ብሎ እንኳን በዛ ተደበደብኩኝ። ክብር ሁሉ ለኢየሱስ ይሁንና ኮመንት ጻፍክ እና እሱ ተቺንግ አረሳውም። ፓስተርዬ በርታ እንዳታቆም የሚል ኮመንት ጻፍክ። ብዙ ሺህ ነው የተጻፈው። አቴንሽኔን ሳበኝ። ምክንያቱም ከዕቅበተ እምነት አካባቢ መተህ እንደዛ ማለት እሱ ተቺንግ እና እግዚአብሔር ዘመንን ይባርከው። እኔም ህይወት ላይ በጣም ከፍተኛ በእውነት ተጽዕኖ አድርጋለሁ። ወድሃለሁ፣ አከብርሃለሁ። ለምልምልኝ ብዛ። እግዚአብሔር ይመስገን። ዛሬ ነፃ ናችሁ። እሺ ብሩክ መሄድ ትችላላችሁ። አሜን። መሀል አዲስ አበባ ላይ መኖር በዚህ ልክ ቀሎ አያውቅ። ለኑሮና ለኢንቨስትመንት ተመራጭ በሆነችው መሀል ቡልጋሪያ ላይ ከፍተኛ የዋጋ ቅናሽ የተደረገባቸውና የግንባታ ሂደታቸው 75% የደረሱ ቤቶችን በካሬ በ82,000 ብር ብቻ ለ5 ቀን በሚቆይ ቅናሽ እየተሸጡ ይገኛሉ። ባለ 1 መኝታ 67 ካሬ 5,500,000 ብር ሙሉ ክፍያ፣ 2,700,000 ብር ቅድመ ክፍያ፣ ባለ 3 መኝታ 126 ካሬ 10,300,000 ብር ሙሉ ክፍያ፣ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 150 ካሬ 12,300,000 ብር ሙሉ ክፍያ፣ 1,200,000 ብር ቅድመ ክፍያ ብቻ እየተሸጡ ይገኛሉ። ይህ የዋጋ ቅናሽ የሚቆየው ለተከታታይ ለ5 ቀናት ብቻ ስለሆነ የዚህ ታሪካዊ ድል ተጠቃሚ ለመሆን በ0911 89 81 65 ይደውሉ። መልካም እድል።